አንዲት ነፍስ ከሞተች ወይም ደግሞ ከሥጋዋ ከተለየች በኋላ በፍርድ አደባባይ ቀርባ ለሊቀ ሰማዕታት ለማር ቅዱስ ጊዮርጊስ ሳትሰግድ ፍርድ እንደማትቀበል ስንቶቻችሁ ታውቃላችሁ? ነገ ማለትም ከአንድ ቀን በኋላ አቤት 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 የካቲት 23 ስሙን በመጥራት ብቻ አጋንንትን እንደ ትቢያ የሚበትነውና ተጨንቀውና ተቸግረው ለጠሩት ከአውሎ ነፋስ ፈጥኖ የሚደርሰው ሊቀ ሰማዕት ከእናቶች ማኅፀን ከወጡት መጥምቀ መለኮት ቅዱስ ዮሐንስን የሚያክል የለም እንዳልሁት ሁሉ ከዚህ በፊት ከመጡት ሰማዕታት ከዚህ በኋላም ከሚመጡት ሰማዕታት አንተን የሚመስልና የሚያክል የለም። ለዚህም ማረጋገጫ ይሆንልህ ዘንድ አንዲት ነፍስ ከሞተች ወይም ከሥጋዋ ከተለየች በኋላ ወደ እኔ መጥታ ፍርድ ከመቀበሏ በፊት በመጀመሪያ ለቅድስት ሥላሴ የአምልኮ ስግደትን ትስገድ፣ ለእናቴ ለቅድስት ድንግል ማርያም የጸጋ ስግደትን ትስገድ፣ ከዚያም ሦስተኛ ለአንተ የአክብሮት ስግደትን ሳትሰግድ ፍርድን አትቀበል ብዬ በሰማይ ሥርዓትን ሰርቼልሃለሁ የተባለው እጅግ በጣም ይገርማል እኮ ወገኖቼ። ምን አይነት ክብር፣ ምን አይነት ባለሟልነት፣ እንዴት ያለ ፍቅር ነው! አዎ ረጋ ብላችሁ አስባችሁታል? ግን ከሊቀ ሰማዕታት ማር ቅዱስ ጊዮርጊስ በኋላ የተነሱት ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት በሙሉ እነ አቡነ ተክለ ሃይማኖት፣ እነ አቡነ እስትንፋሰ ክርስቶስ፣ እነ አቡነ እጨጌ ዮሐንስ፣ እነ ቅድስት ክርስቶስ ሰምራ፣ ሌሎቹም ሴቶችም ወንዶችም ቅዱሳን በሙሉ ለሊቀ ሰማዕታት ለማር ቅዱስ ጊዮርጊስ ሰግደው ነው ፍርዳቸውን የተቀበሉት። በጣም ይደንቃል። አረ ለመሆኑ ይህ ኃያል መስተጋድል ሊቀ ሰማዕታት ማር ቅዱስ ጊዮርጊስ የኢትዮጵያው ገበዝ ነገ የካቲት 23 ለምን ይከበራል? እሺ ታሪኩን አጠር አድርጌ አቀርብላችኋለሁ። እናንተም አደራ ለሁሉም ሰው እንዲዳረስ በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። የምትችሉ አደራ 23 የማትችሉ ቢያንስ 33 አንዳንድ ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው አዳርሱልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። ሊቀ ሰማዕታት ማር ቅዱስ ጊዮርጊስ ነገ የካቲት 23 በ1888 ዓመተ ምህረት የኢትዮጵያውን ንጉሥ አጼ ምኒልክን ከነሰራዊቱ በአድዋ ጦርነት የተራዳበትና በሮማውያን ላይ ድል እንዲቀዳጁ ያደረገበት ታላቅ ክብረ በዓሉ ነው። ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለውጥ ዘንድ ይቻለዋልን? አረ ለመሆኑ ንጉሠ ነገሥት አጼ ምኒልክ ከሊቀ ሰማዕታት ማር ቅዱስ ጊዮርጊስ ጋር ምንድን ነበር የተነጋገሩት? አዎ ምን አይነት ስለትስ ተስለው ነው መጥቶ አገራቸውን ከጥፋትና ከወረራ ያዳነላቸው? ነገሩ እንደዚህ ነው። በደንብ ተከታተሉኝ። ኢትዮጵያን በቅኝ ግዛት ሊገዙ የሮም ሰዎች ወደ ኢትዮጵያ በመጡ ጊዜ የኢትዮጵያው ንጉሠ ነገሥት አጼ ምኒልክ በ1888 መስከረም 7 ቀን እንደዚህ አሉ። እግዚአብሔር በቸርነቱና በጥበቃው እስካሁን ድረስ አገር አስፍቶ ጠላት አጥፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛሁ። ከእንግዲህስ ብሞትም አይቆጨኝ። አዎ ሞት የሁሉም ነውና ስለ እኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም። ከዚህ በኋላም ያሳፍረኛል ብዬ በፍጹም አልጠራጠርም። አሁንም ሀገር የሚያጠፋ ሃይማኖት የሚቀይር ጠላት እግዚአብሔር የወሰነልንን ዳር ድንበራችንን የባህር ወደብ አልፎ መጥቷልና እኔም የሀገሬን ከብት ማለቅ የሰውን መድከም አይቼ ዝም ብልም እንኳን እርሱ ግን እንደ ፍልፈል መሬት ለመሬት እየቆፈረ ወደ ሀገሬ መግባት ጀምሯልና አሁን ግን ሀገሬን አሳልፌ አልሰጠው። የአገሬ ሰው እስካሁን የበደልሁህ አይመስለኝም፣ አንተም አላስቀየምኸኝም። ስለዚህ ስንቅህን በአህያህ አመልህን በጉያህ ይዘህ ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ደግሞ ለሚስትህ፣ ለልጅህ፣ ለሃይማኖትህ፣ ለሀገርህ ስትል በሐዘንህ በጸሎትህ እርዳኝ። ወስልተህ የቀረ ግን በኋላ ትጣላኛለህ፣ አልተውህም። ማርያምን በዚህ አማላጅ የለኝም። ዘመቻዬም በጥቅምት ነውና የሸዋ ሰው እስከ ጥቅምት አጋማሽ ድረስ ወረዩ ላይ ከተህ ላግኝህ አሉ። ከዚያም ወታደሮቻቸውን በፈረሶቻቸው መጣብርና በጦሮቻቸው ላይ የመስቀል ምልክት እንዲያደርጉ አዘዙ። ከዚያም እሳቸው ወደ አድዋ ዘምተዋል። ባለቤታቸው እቴጌ ጣይቱ ደግሞ በንጉሡ ባለቤቷ በዳግማዊ ምኒልክ በሳህለ ማርያም ትእዛዝ ታቦተ ሊቀ ሰማዕታት ቅዱስ ጊዮርጊስን አሲዛ ሊቀ ጳጳሱን፣ ቀሳውስቱን፣ ዲያቆናቱን አስከትላ ከባለቤቷ ጋር ዘመተች። ከዚያም የአክሱም ካህናት ስዕለ ማርያምን ወደ ንጉሠ ነገሥቱ ይዘው መጥተው ምህላና ጸሎት ሲደረግ ታደረ። ታዲያ ቅዳሜ ለእሁድ አጥቢያ ንጉሡ ሳህለ ማርያም ማለትም የካቲት 22 ቀን የጦር ልብሳቸውን ለብሰው ሰራዊታቸውን አስከትለው ወደ ጦር ግንባር ሄዱ። የንጉሠ ነገሥቱ ሚስት እቴጌ ጣይቱ ወለተ ሚካኤልም ሌሊቱን ሙሉ በስዕለ ማርያምና በሊቀ ሰማዕታት በቅዱስ ጊዮርጊስ ታቦት ፊት ካህናቱን ይዛ በምህላና በለቅሶ አደረች። ሲነጋ ደግሞ ወደ ጦር ሜዳው በመሄድ እጅግ በጣም በሚያስገርምና በሚያስደንቅ ኃይልና አነጋገር ለንጉሡ ወታደሮች የሞራልና የድጋፍ ብርታት ትሰጣቸው ነበር። በእውነቱ ይህችን እናት ላያት በዚያ ሰዓት ንግሥት ሳይሆን እንደ እውነተኛ አርበኛ ተጋዳይ ትመስል ነበር። አዎ ረጋ ብሎ ላያት የሴቶች የተፈጥሮ ባህሪ እንኳን በእርሷ ላይ አይታይም ነበር። ወታደሮችም የንግሥቲቱን ንግግር በሰሙ ጊዜ በእሳት ላይ እንደተጣደ የብረት ምጣድ ልባቸው ይግል ነበር።
ይልቁንም ላም እንዳየ አንበሳና ፍየል እንዳየ ነብር ወደ ጦርነቱ እየተወረወሩ እየገቡ የጠላትን ጦር በሰይፍ ይጨፈጭፉት ጀመር። ታዲያ በዚህ ጊዜ ንጉሡና ንግሥቲቱ ከነሰራዊቶቻቸው በጦርነት አውድማ ላይ እያሉ ሊቀ ጳጳሱ አቡነ ማትያስ ከሌሎቹ ቀሳውስትና ዲያቆናት ጋር ሆነው ስዕለ ማርያምንና ታቦተ ቅዱስ ጊዮርጊስን ይዘው ከኋላ ሆነው በጸሎት ያግዟቸው ነበር። ይህም የሆነው በየካቲት 23 ቀን ነበረ። በዚህ ቀንም ታላቅ ጦርነት በኢትዮጵያውያንና በሮማውያን ላይ ሆነ። ታዲያ በዚህም ቀን በሰማይ ላይ ታላቅ ተአምር ሆነ። አዎ በደመናው ላይ የቀስተ ደመና ምልክት ታየ። በቀስተ ደመናው ውስጥም መልኩ አረንጓዴ የሆነ ጢስ ይወጣ ነበር። ታዲያ ከዚህ ጢስ ውስጥም እንደ ክረምት ነጎድጓድ ያለ ኃያል ድምፅ ተሰማ። በዚህም ነጎድጓድና ድምፅ የተነሳ በሮማውያን ወታደሮች ዘንድ ከፍተኛ ሽብርና ፍርሃት ሆነ። በዚህ ጊዜ ንጉሠ ነገሥቱም ሰራዊቶቻቸውም ሮማውያንም እየተመለከቱ ኃያል መስተጋድል የኢትዮጵያው ገበዝ ሊቀ ሰማዕታት ማር ቅዱስ ጊዮርጊስ በአምባ ላይ ፈረሱ ተቀምጦ ከአውሎ ንፋስ እየፈጠነ በአየር ላይ በተገለጸ ጊዜ ሮማውያን ወታደሮች በግንባራቸው ፍግም እያሉ ወደቁ። አዎ የኢትዮጵያውያንን ሕዝቦች አምላካቸው ሊራዳቸው ሊያድናቸው መጣ፣ እኛን ከዚህ በኋላ ማን ያድነናል እያሉ ጮኹ። ምድርም ጠበበቻቸው፣ የሚሄዱበት የሚገቡበትንም አጡ። በዚህ ጊዜ የኢትዮጵያውያን ሰራዊቶች ሮማውያንም በሙሉ ፈጇቸው። አዎ ጨርሰው እስከሚያጠፏቸውና የቀሩትንም እስከሚማረኳቸው ድረስ በኢትዮጵያውያን እጅ ላይ የልዑል እግዚአብሔር እጅ ሰለጠነች። ከዚህ በኋላ የኢትዮጵያው ንጉሠ ነገሥት ሳህለ ማርያም ዳግማዊ አጼ ምኒልክ በልዑል እግዚአብሔር ኃይልና ቸርነት እንደዚሁም ደግሞ በሊቀ ሰማዕታት ማር ቅዱስ ጊዮርጊስ ተራዳኢነት የሮማውያንን ሰራዊቶች ድል አድርገው የድል አክሊልን ተቀዳጅተው ተመለሱ። ለዚህ አይደል እንዴ ወገኖቼ ኦሪት ዘፍጥረት ላይ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው የተባለው? አሁን ወደ ዋናው ጉዳያችን መጥተናል። ለመሆኑ የንጉሡ የዳግማዊ ምኒልክ የሳህለ ማርያም ንግግር ወይም ደግሞ ስለት ከሊቀ ሰማዕታት ከቅዱስ ጊዮርጊስ ጋር ምንድን ነበር? አዎ ንጉሠ ነገሥት ሳህለ ማርያም ዳግማዊ አጼ ምኒልክ እንደዚህ ነበረ ከሊቀ ሰማዕታት ማር ቅዱስ ጊዮርጊስ ጋር የተነጋገሩት። ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ በዚህ ጦርነት ድልን ብትሰጠኝ ብታቀዳጀኝ በእሳር ያለውን ቤትህን በአማረ ሕንፃ አሰራልሃለሁ ብለው ነበር የተሳሉት። እጅግ በጣም አይገርምም? አዎ በእሳር ያለው ቤተ መቅደስህን በአማረ ሕንፃ አሰራልሃለሁ ነበር ስለታቸው። ጦርነቱ ካለቀ በኋላም ስለታቸውን ፈጽመዋል። አዎ አዲስ አበባ ከተማ ላይ የምትገኘው ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን እሳቸው ያሰሯት ናት። እንግዲህ ወገኖች የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ ቪዲዮን በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። መድኃኔዓለም ኢየሱስ ክርስቶስ ኢትዮጵያ ሀገራችንን ከጥፋትና ከጦርነት ሕዝቦቿን ከስደት ከረሃብ ከቸነፈር እንዲሁም ደግሞ እኛን ወጣቶችን ያለ ጊዜ ከመቀሰፍና ያለ ጊዜ ከመሞት በሊቀ ሰማዕታት በቅዱስ ጊዮርጊስ ጸሎት ይጠብቀን። ከሊቀ ሰማዕታት ከቅዱስ ጊዮርጊስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።